እና ወንድም ጋር የትምህርት ቤት ክፍያ ከፈልኩም የቤት ኪራይም አከፈልንም ሊያስወጡን ነው። በቃ ምን ችግር አለው ታዲያ? በኋላ ቤት ድረስ መጣና የምትፈልጉትን ብር ሰጣችኋለሁ። በዛውም አወራችኋለሁ። እሺ? አይ ቤት ድረስ ከምናስለፋ አሁን ብሰጠን ይሻል። አንቺ ደግሞ ለጋሽዬ ከባድ መስሎሽ ነው? ደግሞ እኮ ለእናንተ ለሀብታሞች ጊዜ ማለት በጣም ውድ ነገር፣ ወርቅ ገንዘብ ማለት እኮ ነው አይደል? ለኔ ራሱ ጊዜ የለኝም ትልለ እንዴ? በቃ ስጣቸው። እሱ እውነትሽን ነው። ያው የሥራው ጸባይ እኮ አናቴን ሊያፈነዳኝ ስለሆነ ነው። ችግር የለም እሰጣቸዋለሁ። እሺ ማሬ። ለመሆኑ ስንት ነው? የትምህርት ቤት ክፍያና የቤት ኪራይ አንድ ላይ 600 ብር አይደል እንዴ? ጨመረ እኮ ወንድም ጋሼ። በዛ ላይ ደግሞ የኔም የአይን ሆስፒታል ቀጠሮ ደርሷል። 300 ብር ጨመረባት። ዘንድሮ እኮ አንተ ባትኖር ኖሮ ደንቆሮ ሆኜ ነበር። ደንቆሮ በቀረ ማሬ ትንሽ ብር ነው ስጣቸው። ብዙ ብር መስሎኝ ነበር። አረ ደብሮ ችግር ነው። ዝንታ ለምን ባደነቆረ ብሎልኝ አምላከም እናመሰግናለን ወንድም ጋሼ። ደግሞ ቆንጆ ሚስት ነው ያለው። አዎ አይደል? በጣም ቆንጆ ሚስት። እናመሰግናለን። እሺ በጣም እናመሰግናለን። እዛ ጋር ነው። ሰው የሚረዳ ሰው በጣም ነው ደስ የሚለኝ አይደል? በጣም እነሱም ብቻ ሳይሆን ጎዳና ላይ ወደቁ 16 ወጣቶችን ይረዳሉ ያለ ምንም ረዳትና ስፖንሰር ማለት ነው። በወር 800 ብር እየከፈቱ በጣም ነው ደስ የሚለው። ወይኔ 800 ብሶት የመጣት አይዞህ የኔ ማር፣ ከዚህ በኋላ እኔም አለሁልህ። እሺ 8 አየር ሂሳባችሁ 2500 ብር? 2500 ብር። አንቺ ሌባ ገና ለገና ሳያዩት እንደለመድሽው ይከፍላሉ ብለሽ ነው አይደል? እጂና የለመድሽበት። እሺ ምን ነው ማሬ? አይገርምሽም ማሬ? ምንም ቢሉም እኮ አያዩትም ብላ በጣም ፋራ አድርጋን ዝም ብሎ ይከፍላሉ ይሄዳሉ ብላ እኮ ነው። ምን ስለሆነ ነው 2500 ብር የሚመጣው? እዛ ጋርም የነበሩት ልጆች ኬካዌ 6 ይዘው ሄደዋል። እዚህም ተጠቅመዋል። ከእናንተ ጋር አንድ ላይ 2500 ብር። 6 ምግብ ኬካዌ? አይዞህ ማሬ ይከፈላል። ታውቂያለሽ ማሬ 800 ብር ብቻ ነው እጄ ላይ ያለ። 1700 ብር አብድርኝና እኔ እከፍልሻለሁ። ምን 800 ብር ይዘህ ነው ሴት የምትቀጥረው? ወንድም ጋሼ ደግሞ ሰው እረዳለሁ ምናምን የምትለው ይኸውልህ 800 ብሩን እቁብ ጣልበትና ሲደርስ ደውልልኝ። ደግሞ ጉራ ወትራፋ አረ ወይዘሮ ክርስ እንዴት ነህ? ንጉሶች የመጣችሁልኝ አልልም እኮ ሲቀጠቅጡ ለማየት ተደብቀን እየጠበቅን ነበር። አውቆ ነው አንተ ለችክ ብለህ ብትሸመጥጣንም እኛ ስለምናዝልህ አለ።